ሰላም የቻናል ተከታዮች እንዴት ናቸው? ደህና ናቸው ወይ? እኔ ጋለው እግዚአብሔር ይመስገን። እናንተ እንዴት ናቸው? ስራ፣ ጤንነት ሁሉ ሰላም ነው። አዲሶቹ ላይክ ሰብስክራይብ ያደርጉ፣ ነባሮች ደግሞ በላይክ ግቡ። እንግዲህ ዛሬ ያው የሄርሜላ መጥፋት እንግዲህ ሁሉንም አስጨንቋቸዋል። አብረሽ እንግዲህ ሜሪን እንዲሁም ደግሞ ሩታን ጠርቶ እንግዲህ ይኸውልሽ ሜሪ የምትነግረን ነገር አለ ብሎ እንግዲህ ሜሪዬ እንኳን ደህና መጣሽ እስኪ ንገሪ ብሎ እንግዲህ ሜሪም እንግዲህ ለሩታ እንግዲህ የዛ ጊዜ እኔ አንቺ ዳኒ እንዲሁም ኤፍሬም አብራችሁ ነበራችሁ። እኔ ከእቅዳችሁ ወጥቻለሁ። ነገር ግን ደግሞ ያወራችሁትን በሙሉ ሶስታቸው ሰምቻቸዋለሁኝ እንግዲህ ስትል እንግዲህ ሩታን በንደት ይሄ ውሸት ነው፣ አንቺ ያልሰማሽውን ነገር ነው የምታወሩ ትላለች። እንግዲህ ሜሪንም ከቀዳቸው ሊያስገባት ነበር። እሷ ደግሞ አላለቻቸውም። ስለዚህ እኛም ይህን ነገር ሩታ ብቻዋን አታደርግም ብለን ነበረ። እንዳልነውም እንግዲህ ያው ሄርሜላም ማናትቼ ሩታም እንዲሁም ደግሞ ሩታ ብቻዋን እንደማታደርግ ብለናል። ዳኒ እና ዋነኛው ደግሞ ኤፍሬም ነበረበት። ከዛ በኋላ እንግዲህ ሄጂ ሜሪ እንግዲህ እሷም ሀቅድ ወጥታበታል አልፈልግም ብላ ባለፈውም ተናግራ ነበረ። ዛሬም እንግዲህ እናንተ ናችሁ ያገታችሁ ብላ እንግዲህ ሚስጥሩን አውጥታለች። እንግዲህ ስለዚህ በማገት እኮ ምንም የሚመጣ የለም። ስለዚህ አብረሽን የምትፈልገው ከሆነ ሩታ ከልቧ የምታፈቅረው ከሆነ ከመጀመሪያው ሄርሜላን እባክሽ እኔ ተሳስቻለሁኝ ልጄን ከባሌ ጋር ላሳድግ እኮ ብትላት ችግር የለም ትረዳታለች። ምክንያቱም ሄርሜላ አንድና አንድ የምፈልገው የአብረሽን ደስታ ነበረ። እንግዲህ ሩታና ሜሪ እንግዲህ ከዚህ ቀደም ታውቋቸዋላቸው እንግዲህ አሁን ላይ እንግዲህ በጣም ነው የሚጨቃጨቁት። ሩቷን በፍጹም አላልንም ሳትሰሚ ነው የምትቀደጂው ስትላት፣ ሜሪም እኔ በደንብ ሰምቻችኋለሁ ስለ አብርሃም እና ስለ ሄርሜላ ነበረ ስትዶልቱት የነበረው ስትል እንግዲህ አብርሃም እንግዲህ በቃ እኔ አሁን ዋናው ነገርን ነው መስማት የምፈልገው ነው። ይኸውልሽ ካመነች ትመን ካላመነች ተይው። አሁን ያወራችው ነገር ትክክል ነው ወይስ አይደለም ብሎ ይጠይቃታል። በሄርሜላ ተሰብስባችሁ ስታወሩ ሜሮን ደግሞ በሀሳባችሁ ሳትስማማ ወታለች። እውነት ነው ወይስ ውሸት ነው? ይህን ብቻ ንገሪኝ ይላታል። እና እንግዲህ በዚህ ልክ ማለት ሰውን ለማገድ ከሚሮጡ ለደህና ነገር እኮ ቢሰበሰቡ ጥሩ ነው። እሺ ሩታ ችግር የለውም ያው አብርሽ አናዶኝ ነው አብርሽም ለመበቀል ነው ትበል። ነገር ግን ያም ቢሆንም ደግሞ ሄርሜላ ያለ ስራዋ እሷ መቀጣት የለባትም። ባለ ጉዳዩ አብርሽና አብርሽ ብቻ ነው ከዚህ በፊት እንደተናገር ነው። ነገር ግን የወንድሙን ደስታ የማይፈልገው ማን ነው? ኤፍሬም ማለት ነው። ኤፍሬም ከዚህ ውስጥ እጁን በማስገባቱ በጣም ነው የሚያናደው። ምክንያቱም የወንድም እኮ ደስታ ሊያስደስተን ይችላል። የእህታችን ደስታ ሊያስደስተን ይችላል። እንኳን የቤተሰብ ቀርቶ የባዳ ራሱ ደስታ እኮ ሊያስደስተን ይገባል። በዚህ ልክ ምቀኝነት ደግሞ ጥሩ አይደለም። ሜሪ እንግዲህ ከባለፈው ከነበረችበት አሁን ላይ ጥሩ ነገር ማድረጓ በጣም ነው ደስ የሚለው። ምክንያቱም ዳኒን አየችው። ዳኒ የማያዋጣት ሩታም እንደዚህ ሁሉም እየተሰበሰቡ ምንድን ነው ተንኮል ነው። ዳኒ የታወቀ ነው እንግዲህ ከዚህ በፊትም እንግዲህ የሩታና የአብረሽን ትዳር እንትን ያለው እሱ ነው ሲጀመርም ማለት ነው። ካበላሸ በኋላ አሁን መልሶ ይታረቅ ምናምን የሚባል ነገር የለም። ስለዚህ እንግዲህ ሜሪ የተናገረችው ምንድን ነው? አብረሽን መድከም የለበትም እንዲሁም ደግሞ ከዛ ያሉትም አካል መድከም የለባቸውም፣ ብዙ ርቀት መሄድ የለባቸውም። እንዲሁም ደግሞ የነዚህ ፖሊሶችን መድከም ስለሌለባቸው ከዚህ ላይ ይሄ ነገር ያብቃ ነው የምትላት። እንግዲህ ሩታ ደግሞ በፍጹም ይህን ነገር አላገትናትም ነው የምትለው። እና አግተዋት ከሆነ እኮ ያው አሁን ላይ እንትን ነገሩን ያው ፖሊስ ስለያዘው ያው ካለችበት ቦታ ወደዱም ጠሉም ያመጧታል። ነገር ግን ደግሞ ሩታ የምትወደዋለው አፈቅረዋለው የምትለውን ባሏን
እንደዚህ ማስከፋት ተገቢ አይደለም። ፈጣሪ እስካሌላት ድረስ አብራ እሱ ጋር ኖራለች። በመሀላቸው ደግሞ ልጅ አለ። ልጃቸው እኮ ነገር አድርጎ ቪዲዮቸው ሊያይ ይችላል። ስለዚህ የምትወደው የምታፈቅረው ከሆነ ደግሞ የእሱ ደስታ ሊያስደስታት ነው እንጂ የሚችለው ሊከፋት እኮ አይችልም። እንግዲህ አንዳንድ ደግሞ አድናቂዎች እንግዲህ አንዳንድ አድናቂዎች እንግዲህ ምንድን ነው እርጉዙና ትቷት ስለሄደ ነው ምናምን በቃ ያን ያለፈ ያለፈ ነው በቃ ያው በእርግጥ አጥፍቷል። ነገር ግን ደግሞ ከዛ በኋላ እንግዲህ ይቅርታ ብሏታል። እርጉዝ ስትሆን እንግዲህ ያው ከሴት ጋር ስታየው ስለምትቀና ነው። ግን የምትወደው አብርሽን የምታፈቅረው የምትወደው ቢሆን በቃ ይቅርታ ሲላት ይቅርታ ማድረግ ነበረባት። ምክንያቱም ለልጇ ስትል አንድ ሰው እኮ ለልጁ ሲል እኮ ብዙ ዋጋ ይከፍል ነበር እና ልጅቷን አሁን ሄርሜላን ደግሞ ማገቷ በጣም በጣም ደግሞ ይሄ አደገኛ ነው። ስለዚህ እንግዲህ አብርሽን ከራቁት ቪዲዮ ያዘች። አሁን ደግሞ ይችኛዋን አገተኝ። ቀጣይ ደግሞ ምን እንደምታረግ አይታወቅም። ስለዚህ አድናቂዎቿ ወይም ደግሞ ቤተሰቦቿ ከእንዲህ አይነት ነገር እንድትወጣ ብትመክሯት ጥሩ ነው እና አብርሽ አሁን ሄርሜላን ስላገታችኋት አብርሽና ሄርሜላ ይለያያሉ ማለት አይደለም። ያው ነገሮቹ ሁለቱ እንደውም እንዲዋደዱ ነው ያደረጋችሁት። ይሄ ተገቢ አይደለም። እንዲሁም አብራችሁ እሷ ጋር እየተባበራችሁ የምትሰሩ በጣም ልቦና ይስጣቸው። ቢያንስ እሷ ወደ ጥፋት ስትሄድ ይህ እኮ ልክ አይደለም እባክሽ ብላቸው መምከር ሲገባችሁ እናንተም ተባባሪ ትሆናላችሁ። ይህ እኮ ወንጀል እና ወንጀል ነው። እንግዲህ ሩታና ሜሪ እንግዲህ ባለፈው አብረው ያወሩትን ሚስጥራቸውን እንግዲህ ያው እያወሩ እንግዲህ እየተወቃቀሱ ነበር። ሜሮን ደግሞ እሱን የባለፈውን እኔ ይቅርታ ብያለሁ፣ ነገር ግን ይህን ነገር ስታደርጉ እኔ ሰምቻለሁ ስትል እንግዲህ ሩታም እኔ በፍጹም ይህን ነገር በሬ ወለደ ብለሽ ነው ያልሽው፣ እኔ በሬ ሲወልድ አይደለም ላም ስትወልድ ነው ያየሁት እና ይሄ ነገር በፍጹም እኔ አላየሁም ስትል እንግዲህ አልተመካከርንም። ሜሪም ለምን ደውላችሁ ነው ያላችሁኝ ስትላት እሱን ዝም ብለን ነይ ማለት አንችልም እንደ ስትል ነበር። እንግዲህ አሁንም ልጅቱን እንግዲህ የት እንዳረጓት አይታወቅም። ስለዚህ አብርሽ እንደዚህ ከሚደክም ማለት ነው ከሚደክም፣ ስለዚህ ያው ህግ ከያዘው እንግዲህ ለህግ አሳልፎ መስጠት ነው። እንግዲህ ሜሪም እንግዲህ ሩታን ብትለምናት እንግዲህ እምቢ ብላለች፣ ልትናገርም አልቻለችም። ስለዚህ ዋናው ደግሞ እንግዲህ እነዚህ ችግር የለውም። ዋናው የገዛ ወንድሙን ፖሊስ ከያዘው በደንብ ቢገርፈው ከዛ በኋላ እውነቱን ያወጣል። ምክንያቱም ልጅቷ ቤተሰብ አላት፣ እናት፣ አባት፣ እህት፣ ወንድም አሏት። የሚፈልጓት አሉ። እነሱ ባይፈልጓት እና ልጅቷን አሁን ያለችበትን መናገር እንጂ ሜሮን እና ሩታ እንግዲህ መወቃቀስ የለባቸው። ምን ይባላል መሰላቸው? ተመካክረው የፈሱ ፈስ አይሸትም አይሸትም ይባላል። እንግዲህ ፍቅር ሳሉ ያው አብረው ተንኮል ሲሰሩ እንግዲህ ያወሩትን ሁሉ አሁን ማውራት ተገቢ አይደለም። አሁን እሱን ሁለታቸው ተገናኝተው መወቃቀስ ይችላሉ። አሁን ዋነኛው አብረሽ የጠራቸው እንግዲህ ስለ ሄረሚላ ጉዳይ ነው። ስለዚህ ይህን ያህል እርቀት መሄድ ደግሞ አያስፈልግም። ከፈለጉ እነሱ ተገናኝተው ለራሳቸው ማውራት ነው እንጂ ያለባቸው ለዚህ እኮ ነው ለሰው ሚስጥር አታውሩ የሚባለው። ምክንያቱም ያ ሰው ጋር ስትጣሉ ሚስጥራቸውን ዝግዝግ አድርጎ የሚያወራው እና ሜሪ እውነት እነዚህ ሶስቱ ተመካክረው ስለ አብረሽ እያወሩ እንዲሁም ስለ ሄርሜላ ስለማገት እያወሩ ከሆነ ከዛ ነገር ወጥታ ከሆነ በጣም ጎበዝ ናት፣ እውነት ለመናገር ከሆነ ምክንያቱም አየችው ብዙ እርቀት ሂዳለች። ያው
ተንኮል ተንኮል ነው። ያው መጨረሻ ላይ ራሳቸውን አዙሮ ነው ጠልፎ የሚጠላቸው እና እንደዛ ካደረገ ያው ልብ ገዝታለች። ለሌሎችም እንግዲህ ልብ ይስጣቸው ነው የምንለው። እኔ ያሳዘነኝ አሁን ላይ አብረሽ ነው። ሄርሜላስ አንዴ መቼም አግተዋታን። አብረሽ ነው ያሳዘነ እውነት። አንዳንድ ጊዜ ያው በትምትል ይወልዳን ይባላል። አለመውለድ እኮ አለመውለድ ይሻላል እውነት። ልጅ ያለው ብሎ እንግዲህ በልጁ ያው አግተው ያስቀምጡት። በቃ ከፈለገው ይሄድ። በፍቅር እኮ ሊኖር ይችላል ተለያይቶ። ስለዚህ እንደዛ ማድረጋቸው ተገቢ አይደለም። እንግዲህ ሄርሜላም ባለችበት ፈጣሪ ይጠብቃት ነው የሚባለው። እና ይሄ አይን አውጣ እገታ በጣም ይከብዳል። በጣም ሄርሜላ ሲበዛ ያው የዋህ ናት። የዋህ ስለሆነች ነው እንግዲህ ያጠመዷቱ። ያኔ ኤፍሬምም ቢሆን በወንድሙ ደስታ መደሰት ነበረ የሚገባው። እናመሰግናለን። ለማንኛውም ባይ ባይ።